ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት አደራችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ ቤተሰብ ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። አላህ ሀገራችንን ሰላም ያደርግልን። በያሉበት ለሚጨነቁ ሙስሊሞች አላህ ፈረጃውን ቅርብ አላህ ያደርግላቸው እያላችሁ ዱዓ አድርጉላቸው። አላህ ይፈረጃቸው ኢንሻአላህ። ቁርሳችንን በዚህ መልኩ ልንበላ ነው። ኑ እንብላ እላችኋለሁ የኔ ውድ ቤተሰቦች። እሺ ውድ ቤተሰቦቼ አሁን ምሳ ልሰራ ነው። እዛ ምሰራባቸውን አውጥቻለሁ። ኢንሻአላህ ዛሬ ጁምዓ በአትክልት ነው የምንውለው። እዚህ ጋር ከሰላ እያዣለሁ። እዚህ ጋር ሂና ፀጉሬ ልቀባ ብቻለሁ። የፈሰሰውን ተላይ ጨምሬብን ፀጉሬን ቀባ ብዬ እንድታጠበው ማለት ነው። ለዚሁ ሂና ከሳውዲ በዚህ አጋጣሚ ይዛችሁ ነው ማለት ነው። ለዚህም እርግጥ ለፀጉራችሁ በጣም አሪፍ ነው የሳውዲ ሂና ማለት ነው። እና ይዛችሁ ነው እላችኋለሁ ቤተሰቦች። አሁን እዚህ ጋር ከሰሌና እያያዝኩኝ እኔ በነገራችን ላይ በከሰል መስራት ነው በጣም የምወደው። እንደገና ደግሞ መብራቱ ብተው አሁን ቁርጥርጥ እያረጉ አሁን ወጥ እየሰሩኝ እያለሁኝ ጥፍት ያረጉብኛል። ስለዚህ በከሰል የሚያዋጣኝ ስራ ብዬ በከሰል ልሰራ ነው ማለት ነው። እሺ ቤተሰቦች ቀይ ስራ ልሰራ ነው። አሁን ሽሮዬን ሰርቻለሁ ነው ሽሮውን ይጋጋላችሁ እና በዛም አንዳንድ ነገር እላችኋለሁ ማለት ነው። ጥያቄ ጠየቃችሁኝ ያላችሁኝ ኒቃብ ተለበስሽ ስንት አመትሽ ነው የሚል ማለት ነው። ኢንሻአላህ ባላፋድ መልሳለሁ ማለት ነው። ቤተሰቦቼ ዛሬ ለዚህ ነው የከተፍኩት ማለት ነው። እንደዚህ ነው መስራት የፈለኩት። ያው እንደፈለጋችሁ መስራት ትችላላችሁ። እንግዲህ ዛሬ እንደዚህ ስለሆነ ከፈትኩት ማለት ነው። እና ውድ ቤተሰቦቼ ኒቃብ ተለበስሽ ስንት አመት ሆነሽ ላላችሁ ኒቃብ ተለበስኩኝ 8 አመቴን ጨርሼ አሁን ወደ 9 ገብቻለሁ ማለት ነው። አላህ መጨረሻዬን ያሳምርልኝ። ኮሜንት ላይ አረተው ሸም ነው እየተባባላችሁ ያያችሁ ነበር ማለት ነው። እኔ መመለስ ያለብኝ ነገር መልሳለሁ፣ መብታቸው ነው ማለት ነው። እንግዲህ ያው ኮሜንት ላይ መጥፎ ኮሜንት አትጣፉ እንጂ ኢንሻአላህ ያው ረሱል ሰለም መልካም ተቻላችሁ መልካም ተናገሩ፣ ካልቻላችሁ ዝም በሉ ነው ያሉት። እና የሆነ ጥፋት ትተውብኝ ምከሩኝ፣ ይሄ ነገር ባታረጊ እንደዚህ አታርጊ ብላችሁ በጥሩ ስነ ምግባር ምከሩኝ ማለት ነው። ከዛ ውጭ ግን መጥፎ ኮሜንት ምናምን ያኔ ሰው ስሜት የሚነካ ነገር እኔ አልሐምዱሊላህ እስካሁን ድረስ ቤተሰቦች እንደዚህ መጥፎ ኮሜንት አልጻፋችሁልኝም። ጀዛኩሙላሁ ኸይራን። እና ይሄንን ቢጠይቁ ምንም ችግር የለውም ለማለት ፈልጌ ነው። አላህ መጨረሻዬን ያሳምርልኝ። ተለበስኩኝ 8 አመትን ጨርሼ አሁን 9ኛውን ይዣለሁ ይሄ ማለት ነው። እና መልበሱ አይደለም ቁም ነገሩ። አላህ Subhanahu Wa Ta'ala መጨረሻችንን አላህ ያሳምርልን። ለብሰን ደግሞ ምን እንዳለበስን አሁን ኒቃብ ስትሆነን ኒቃቡን በስነ ስርዓቱ የማንለብስ ብዙዎች አለን ማለት ነው። በተለይ ኢትዮጵያ ውስጥ ማለት እንደዚህ ጌጥ ያለው ነገር ምናምን እየለበስን ልጅ ይቅርታ ግን እንደዚህ ትላችሁ ማለት ነው። ላስተምር አይደለም። አንዷ ምን አለች መሰላችሁ ኮሜንት ላይ እይታ የሌለው ዩቲዩብ አለች። እይታ እኮ የሌለው ተማሪው በዛና ማን ነው አስተማሪው በዛና ተማሪው አነሰ አለች። እውነቷን ነው። እና ያው ሁሉም በነገራችን ላይ ያየውን ነው። ሁሉም የሚያወራው የደረሰበትን ነው። ይሄን ነገር በተለኛ ዩቲዩበሮች የደረሰበትን ነገር ማውራት ደስ ይለናል። ለምን መሰላችሁ የምንኖረው የደረሰበንን ነገር ነው ያየነውን ነገር ነው ማለት ነው። እና ያው እንግዲህ አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን። ተለበስን ሐቁን ጠብቀን መልበስ ነው። ካለበስን ደግሞ መተው ነው ማለት ነው። እንደገና ደግሞ ተሸፉነን ብዙ ቦታ ከኛ የማይጠበቅ ቦታ የምንገኛለን ማለት ነው። አላህ ይጠብቀን። አላህ መጨረሻችንን ያሳምርልን። በጣም ከባድ ነው ማለት አሁን እንደዚህ ተሸፉነን ሽርክ ቦታ ሆነ በቃ አይደለ ከኛ የማይጠበቅ አላህ Subhanahu Wa Ta'ala የማይወደውን ነገር
የምናረግ ብዙ አለን ማለት ነው። አላህ ይጠብቀን። እንዲን ደግሞ ማንኛውም ቦታ ባለንበት ቦታ አላህን የምንፈራ አላህ ያርገን። ሳኡዲ ላይ ብቻ አይደለም፣ ያው ስደት ዓለም ላይ ነው። በርግጥ ሁላችንም አብዛኞቻችን የተማር ነው ማለት ነው። ወደ ተዛ ነው ወደዚህ ስንመጣ እንትን የምንለው እና እዚህ ስንመጣ ኒቃቡን በስነ ስርዓት አንለብሰውም። በቃ አይደለ ከኛ የማይጠበቅ ከሸሪዓ የወጣ ነገር የምንሰራ ብዙዎች አለን ማለት ነው። አላህ ይጠብቀንና ዋናው ምን ልላችሁ ፈልጌ ነው መልበሱ አይደለም፣ ሀቁን ጠብቀን የምንለብስ አላህ ያርገን። አላህ Subhanahu Wa Ta'ala መጨረሻችንን አላህ ያሳምርልን ያ ረህማን ሁላችንንም። እና እኔ ከለበስኩኝ 9 አመት ይዣለሁኝ እላችኋለሁ ውድ ቤተሰቦች። እንግዲህ በተወሰነ መልኩ ማለት ነው እንደዚህ ትላችሁ እኔ ላስተምር አይደለም፣ ያው ተማየው አንጻር ነው እና አፉ በሉኝ ደግሞ ማለት ነው። እንደዚህ ስል እኔ ላስተምር አይደለም፣ ያው የማየውን ነገር ነው። ይቅርታ እላችኋለሁ ውድ ቤተሰቦቼ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ይሄን ይመስላል ስለሚቃቡ መልስ ማለት ነው። ብስል ብሎልኛል ቤተሰቦቼ። ድንችን ጨምራለሁ። ድንቹ እንትን አይፈጅም ብዙም ቶሎ ነው የሚበስለው። በእንትን ሲጣፍጥ በሳሙሌ ብልስሩና ማሽን ማለት ነው። በጣም ነው። እኔ በዳቦ ነው ያለው ማለት ነው። ውስጥ እንደ ሳንዱች ስርት አድርጌ ሲጣፍጥ እና ስሩና ብሉ በዳቦ አረብ ሀገር ያላችሁ ማለት ነው። እንጀራም አለ ግን አረብ ቤት ላላችሁ ልጆች እንጂ የሚቸግራችሁ ቤት ኪራይ ለሚኖሩ እዛው ሰርተው ይበላሉ ማለት ነው። ግን እናንተ ደግሞ ሀቂቃ እንጀራው እንደውም የሚስማማው እኔ እንደ ራሴ በዳቦ ነው የተስማማኝ ማለት ነው። በፍርኖ ዳቦ ረጃጅም ሳሙሌ ይመስላል አይደል? በሱ ነው ሳሙሌ በሉት። ኢንሳንዩት ያስገባውት አሰላሙ አለይኩም በላቸው። አሰላሙ አለይኩም ደህና ናችሁ ወይ በላቸው። ምን እየበላ ነው ደግሞ? ሶላት ሄደህ ነው? ተሶላት እየመጣ ነው። እሺ ጥያቄ ጠይቀህ እንዴ? የጁምዓ ሱናዎች ምን ምን ናቸው? ሱረቱል በቀራ፣ ካፍ ጥፍር መቁረጥ፣ ሻወር መውሰድ፣ ሽቶ መቀባት፣ ጥርስ መፋቅ። አቤት 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 ኢሳ ይኸውላችሁ እንግዲህ አላቀላጣጠፈውም። በጣም ነው የሚረሳው የሆነ ነገር ማለት ነው። ዱአ አድርጉለት ኢንሻአላህ አላህ ሐፊዘል ቁርአን እንዲያደርገው እና ይኸውላችሁ እንግዲህ እኔ ጎረምሳ የኔ ትንሽ አቡቡ ይሄ ነው። ውድ ቤተሰቦች እንግዲህ ጁምዓ ምሳችንን ልንበላ ነው። እዚህ ጋር ቅርብ ያለው ምሳ ይሄኛው አልጫ ነው በነገራችን ላይ ካሜራ ላይ ግን ሲላ ሁለቱም ቀይ ይመስላል። ቀይ ስርና አልጫ ነው። እንግዲህ በዚህ መልኩ ነው ዛሬ ጁምዓን የምናሳልፈው ኢንሻአላህ።
በያላችሁበት አላህ ሰላም ያርጋችሁ። ያለ ህዝነትና ሰላም አይለያችሁ። ውድ ቤተሰቦቼ እወዳችኋለሁኝ፣ አከብራችኋለሁኝ። አላህ ያክብርልኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።